ሰላም ጤና ይስጥልኝ የማይንሴት ቲዩብ ተመልካቾች እንደምን ከርማችኋል? ሳምንታችሁ እንዴት እየሄደ ነው? ባለፈው ሳምንት ያቀረብነውን ጥያቄ አብዛኞቻችሁ ያሰባችሁትን ከልምዳችሁ ካያችሁት ከሰማችሁት ምክሮችን ስታስቀምጡ ነበር። እናመሰግናለን በጣም። ዶክተር እንዴት አለ? ደህና ነኝ ይመስገን። እንዴት ነሽ? አለሁ እግዚአብሔር ይመስገናለን። እና ግንቦት አለቀ ነው ሊያልቅ ነው? አሁን አለቀ ማለት ነው ውስጥ አይደል? አዎ፣ እየቀዘቀዘም ነው አየሩም ትንሽ ቀዝቀዝ ብሏል። አሁን ወደ ሰኔ ትምህርትም ወደሚዘጋበት ታይም እየደረሰ ይዘጋል። ስራ ይዘጋ ይሆን? ስራ የትምህርት ቤት አስተማሪ ከሆንሽ፣ ዳኛ ከሆንሽ፣ ፓርላሜንቴሪያን ከሆንሽ አሉ በክረምት የሚዘጋላቸው አንስጋ እንደኛም አይ ተመልካቾቻችን ምን ይሉናል? ማንድ ሴት አይዘጋም በክረምት። እንደውም እኛ ሞር በጋ ግን ወደ አዲስ ዓመት አካባቢ እኮ እንዘጋለን። እኛ እንደ ባህል አድርገን ጳጉሜን አንሰራም። ጳጉሜ ለእኛ ብትሰራልን ብለን እንደው ትንሽ ጳጉሜ አክቹዋሊ ረፍት እኮ ቢወጥ ጥሩ ነው አይደለ? ለሁሉም ሰው። እንደዚህ አይነት ካልቸር ግን ትንሽ ገንዘብ ያስፈልጋል። ምን ማለት ነው? እኔ የምመኘው ማለት ነው በቃ ሰው ሁሉ አመቱን በደንብ ከሰራ በጣም ልቡ እስኪጠፋ ሰርቶ ልክ ሰኔ ማነው ነሐሴ 30 ላይ የወር ደሞዝ ተጨምሮለት ጳጉሜ ሳይሰራ እንደ ቦነስ ይዘሽ ወተሽ ብር ማስቀመጥ ግን አይቻልም። ሰው ሁሉ በየመንገዱ ፌስቲቫል ሆኖ 5 ቀን ሙሉ ደስ አይልም። እስከ ኒው ይር 6 ቀን አንዳንዴ 7 ቀን ሁሉም ሰው ልጆቹን ቤተሰቡን ይዞ ከፈለገ ክፍለ ሀገር የወር ደሞዝ ስለሚሰጠው ማለት ነው። ለምን አዲሱ ዓመትም ነው እንደ ካልቸር። ያ ደግሞ ኢኮኖሚንም ያነቃቀዋል። የአንድ ወር ደሞዙን በየቦታው ፌስቲቫል ቢሆን ሌሎች ቦታ የሚነዳው በባቡርም በባስም ሰው ቢል እንግዲህ አገር ሰላም ሆኖ ሁሌ ከንትን ወተን ደግሞ መኖር ከንትን ካለ የዛ አይነት ባህል ቢኖር አይ ቲንክ በየአመቱ ሳምቲንግ የምትናፍቂው ነገር ይኖራል። ከዛ አዲስ ዓመት ሲጀመር ሰው ሁሉ ወደ ትምህርት ወደ ስራ። የእኛ አዲስ ዓመት ደግሞ ደስ የሚለው የክረምቱ ማለቂያ ዝናቡ አልቆ ስለሆነ ሁሉ ነገር አረንጓዴ ነው። አየሩ ደስ ይላል ምናምን ቢሆን ጥሩ ነው። ግን አይ ቲንክ እንግዲህ አሁን ትንሽ ዓመታት ወይም 10 ዓመታት መስራት ሳይኖርብን አይቀርም እንደሱ ለመቅበጥ ወደስኛው ለመድረስ። ግን ጥሩ ሀሳብ ይመስለኛል በጣም እኔ ደስ ይላል። ግን እኛ ትንሽ ስለሆንም በእኛ ቢሮ ጀምረን ፌስቲቫል ግን ድርጅቱ አይችልም። ፌስቲቫሉ ከኛ ነው ችግር። ወደ ዛሬው ጥያቄ ከማለፋችን በፊት እንደው እንደ መነሻ የሚሆን ሀሳብ እና የኔ ሀሳብ መነሻ እንኳን ባይሆን መተላለፊያ ብንለው የዛሬ ጠያቂያችን የሰጡን ጥያቄ በደንብ በኋላ የምናነሳዋለን። ከትችትና ከአድናቆት ጋር ወይ ደግሞ ከአስተያየትና ከአድናቆት ጋር የተያያዘን ሀሳብ ያነሳል። ከሱ በፊት እንደው አጠቃላይ ሰው ትችትን ወይም አስተያየትን መልካምም መጥፎ የሆነ ሴንስ ያው ማስተካከል ከሚለው አንጻር ያለውን አይነት አስተያየቶችን እንዴት ይቀበል፣ እንዴት ይስጥ፣ አጠቃላይ እሱ ላይ ምን ብለን ማንሳት እንችላለን? ብሮድ ነው በጣም ግን በአጠቃላይ አስተያየት የሚለውን ኔጌቲቭንም ፖዚቲቭንም ብዙ ሰው እኮ ትችት ብቻ አይደለም ምስጋና መቀበል የማይችልም ሰው አለ። ግን መቀበል የሚችለው ላይ ብዙ ጊዜ ያው ዱላ ይበዛበታል እንጂ ማመስገንም አይችልም ብዙ ሰው አለ። አመሰጋገንም ማለት ነው። አንዳንድ ሰው ፊት አንቺ ካለሽ በፍጹም ጥሩ ቃል የማይወጣው ግን አንቺ በሌለሽበት አመስግኖ የማይጠገብ አለ። ግን አንዳንድ ጊዜ ስለ አንቺ ምን እንደሚያስብ የማታውቂው ሰው ምናልባት ይህ ሰው እየጠላኝ ነው እስክትይ ድረስ ምስጋናውን የማይገልጽ ሰው አለ። ለምን ሰው ፊቱ ከተመሰገነ ይታበያል፣ ይኮራል ምናምን ብለው እንደዚህ አይነት ሰው ሊኖር ይችላል። ሌላ ደግሞ ፊትሽ ሲሆን በጣም አመስግኖ ሰው መሰለችሽ እንዴ ምናምን ብሎ ደግሞ ያው እንደዚህ የሚያደርግም ይሄኛው እንግዲህ ምስጋና መቼም ምስጋና የሚሆነው ሰው ፊትም ለብቻም በልብም ተመሳሳይ ካልሆነ አንዱ ለበጣ ይባላል። የትኛው ነው ለበጣ የሚባለው ስታስቢ? ሜቢ ሁለተኛው። ለበጣ ማለት ሰው ፊት ያመሰግንሽና ዞር ስትይ ደግሞ ለብቻሽ ደግሞ አመስግኖ ሰው ፊት የማያመሰግንሽ ወደ ሀሜት ነው የሚሄደው። ሀሜትና ለበጣ ያው ሁለቱም ውሸት ናቸው፣ ግን አንዱ ሰው ፊት ጥሩ። ስለዚህ በአጠቃላይ ምስጋና ለሰዎች መስጠት መቻል፣ ኮምፕሊመንት ማድረግ መቻል ትልቅ ስኪል ነው። ትክክለኛ ጊዜ፣ ትክክለኛ ቦታ፣ በትክክለኛ ምክንያት ሳትዋሽም ሳታጋንኝም
ሳታኳስሽም ፕሮፐር ዲው የሆነውን ነገር ከምስጋና ደግሞ መቀበል ደግሞ አንዳንድ ሰው ምስጋና ስትሰጪው በቃ መቀመጫው ይጠፋበታል እና ግራ ገብቶት ሁሉ ኧረ እኔ እንደዚህ አይደለም እኔ ምን እረባለሁ እኔ እኮ እንደው መስኮትን ብትወረውሩኝ ከዛ የተሻለ አይነት በልቡ ግን ስለ ራሱ እንደሱ አያስብም። ይሄ ራሱ ችግር ነው። ስለዚህ ሌላው ደግሞ ምስጋና ሰተሹም አይበቃው ደግሞ አለ እናችን ብቻ ነው ያረኩት የሚል ሰው ማለት ነው። ስለዚህ በጣም አዲክትድ ከመሆኑ የተነሳ በሆነ ባልሆነ ካላመሰገንሽው በቃ ነዳጅ እንደሌለው መኪና ዝም ብለሽ አይቻልም ማለት ነው። እሱ እነዚህ ከምስጋና ጋር የተያያዙ እሾች አሉ ሰዎች ብዙ የኛ ካልቸር በአብዛኛው ምስጋና መስጠት ትንሽ ስስታም ነው ለሰዎች ማለት ሁሉም ሰው ማለት አይደለም። ኢንጀነራል ግን ትንሽ አድናቆትን ምስጋናን አድናቆት ስለ አፕሪሺዬሽን ምስጋና ሁል ጊዜ የሆነ ነገር ስላደረጉ እግዚአብሔር ይስጥልኝ ማለት ሳይሆን አድናቆት በተለይ ማንነታችንና ያደረግነውን ነገር መቀበልም ላይ ትንሽ ደካሞች ነን። ካላመሰገኑ ይከፋናል፣ ሲያመሰግኑ ደግሞ በቃ እንዴት ተደርጎ እኔ ምንም አይደለሁም ብለን እንትን እንላለን እና ትችት ግን ይከብዳል። ትችት የሆነ የእኛ ባህል እነሱ የሚባል ትችት ለሰዎች ልጆች ከባድ ነው። እንግዲህ ትችት መስጠትም ከባድ ነው። አንዳንድ ሰው እሱም ስለሚፈራ ትችት የማይሰጥ ሰው አለ። ግን ግድ አመስግኗል። አንዳንድ ሰው ውስጡ እየተናደደብሽም የሚያመሰግን ሰው ደግሞ አለ። ሰው ፊት መተቸት የሚችል ለብቻው ለአንቺም አይነገር፣ ሰው ፊት የሚያዋርድሽ ለብቻ ስትሆኝ ደግሞ ምንም አይነገር። ብዙ አይነት የትችት አሰጣጥ ችግሮችም አሉ። አንቺ ሬዲ ባልሆንሽበት ሰዓት፣ ሁኔታ፣ ሰዎች ፊት የሰራሽውን ጥሩ ነገር ተናግሮ አንድ ሰው እንደዚህ ያደረግሽ በጣም ደስ ብሎኛል፣ እንደዚህ የምታረጊ ሁል ጊዜ በጣም አፕሪሼት አደርጋለሁ፣ እንደዚህ ስትይ ስታረጊ ግን አንዳንድ ጊዜ አልገባኝ ከሆነ አስረጅኝ አይነት ነገር ብሎ ግን ፕሮፐርሊ ይሄ ግን ለእኔ ኮንፈርት አይሰጠኝም፣ ሰዎችም ብዙ ደስተኛ የሚሆን አይመስለኝ፣ ካምፓኒም እየተጎዳ ነው አይነት ነገር ብዙ ሰው በዚህ ሌቭል ባላንስድ ሆኖ ሴንሲቲቭ ሆኖ ግን ደግሞ ካሬጀስ ደፋር ሆኖ አስተያየቱን አይሰጥም። ሁላችንም ስትራግል እናደርጋለን። ለሰዎች ፊድባክ መስጠት፣ አስተያየት መስጠት በተለይ ኔጌቲቭ ነገር ሲሆን ደግሞ ይከብዳል። መቀበል ደግሞ የባስ ይከብዳል መሰለኝ። ሰዎች አንዳንዱ ሰው በቃ ክራሽ የሚያደርግ ሰው አለ። አስተያየት ከተሰጠው በቃ ስብርብሩ የሚወጣ ሰው አለ። አንዳንድ ሰው ደግሞ ቁጣው ለአግሬሽን አታክ ለማድረግ ሰው ደግሞ ያኮርፋል። አንዳንድ ሰው ደግሞ ስቆ ተጫውቶ ምን ብሎ ግን ልቡ የለም። አንዳንድ ሰው ደግሞ ኦኬ ቴንኪው ግን ብሎ ደግሞ ፕሮፐር ኢንጌጅ አድርጎ ግን ብዙ ሰው የለም እንደሱ። ለምሳሌ ፌቨን ትላንትና የሰራነው ስራ ላይ እንደዚህ ያደረግሽው ነገር ብዬ ስል ያረኩበት ምክንያት እንደዚህ ነው፣ የትኛው ፓርት ነው ትክክል ያልሆነው፣ እኔ ግን እንደዚህ ነው ብሎ ከችግር ከሆነም አምኖ የሚሄድ ሰው ብዙ አታገኝም። ስለዚህ ከልጅነታችን ጀምሮ ኮንስትራክቲቭ ገንቢ የሆኑ አስተያየቶች የሚሆኑ ክሪቲካል ወር ኮሬክቲቭ የምንለው አራሚና አስተካካይ አስተያየቶችን መስጠትም መቀበልም አይ ቲንክ ትንሽ አንዱ የኮሚኒኬሽን ችግር ይመስለኛል። ይሄ እንግዲህ በወላጅና በልጅ በባልና በሚስት በስራ ባልደረቦች ባለቃና በተርታ ወዘተ ይቀጥላል ይመስለኛል። ይህም በጓደኞች መካከል በተለይ እንዳልከው መስጠትም መቀበልም ከአድናቆትም ከትችትም አንጻር በእኛ ባህል ብቻም ሳይሆን በአጠቃላይ ሰው የሚቸገርበት ነገር ነው። በአንድም ጎን አስተዳደጋችን እሱን ኢምፓክት ያደርገዋል። ቢሄቪየራችን ምናምን ብዙ ነገር ያለ ይመስለኛል እዛ ውስጥ። አሁን አንዳንድ ሰው ለመተቸት ብሎ በጣም በቆንጆ ቃል ትችቱ ሳይደርስ ሲያሽሙነ ወይ ደግሞ አንዳንድ ሰው በጣም ጥሩ ኢንቴንሽን ኖሮት ሀርሽ በሆነ መንገድ ዲሊቨርም ሊያደርግ ይችላል። እግዚአብሔር ይስጥሽና ለምንድን ነው እንደዚህ ያደርግ? ተያያዥ ሀሳቦችን ከጠያቂያችን ካነሱት ሀሳብ ጋር አድርገን ማንሳት ስለምንችል ወደ ጥያቄው በዚህ ከረጢት ውስጥ የሚወድቅ ጥያቄ ነው። በዚህ ውስጥ ስለሆነ
ሰላም ዶክተር፣ ብዙዎችን ለመጥቀም ለምታደርጉት ነገር ሁሉ አመሰግናለሁ። በእርግጥ እርዳታ የሚያስፈልጋቸውን ብዙዎችን እያገለገላችሁ ነው። የኔ ጥያቄ ይህ ነው። በአሁኑ ጊዜ አንድ ኩባንያን እያስተዳደርኩ እገኛለሁ እና አዎንታዊ አስተያየቶች ወይም አድናቆቶች ሲሰጡኝ መላው ዓለም በእጄ እንዳለና እግዚአብሔር ከኔ ጋር እንደሆነ ይሰማኛል። ነገር ግን አንድ መጥፎ አስተያየት ከተሰጠኝ ሙሉ በሙሉ ይሰብረኛል። ስራዬን መልቀቅና ሁሉንም ነገር መተውን እንዳስብ ያደርገኛል። አልፎም ህይወቴን ለማጥፋት እስከማሰብ ድረስ። ሰዎች የሚሰጡኝን አስተያየቶች ስራዬን እና ህይወቴን ለማመጣጠን ምን ማድረግ እችላለሁ? ጠራራ ጥያቄ ነው። ምን አሰብሽ አንቺ? በመጀመሪያም ላይ እንዳነሳ ነው ብዙ ሰው የሚቸገርበት ነገር ነው። ሜቢ የጠያቂያችን የሚሰማቸውን ስሜትና ሪያክሽናቸውን ሲገልጹ ጥግ የያዘ ሊመስል ይችላል። ማለት አድናቆትንም በቃ ምንም የሚሳኔ ነገር የለም በሚለው ማየትና ትችትንም ደግሞ በቃ እኔ ምንም አልችልም ብሎ ዲሞቲቬትድ ወደ መሆን መሄድ የሚለው በአንድ ጎን እሱን ለማመዛዘን መሞከር ጥሩ ሀሳብ ይመስለኛል። ነገሮችን ሙሉ በሙሉ አለመውሰድም ሊሆን ይችላል አንዳንድ ጊዜ መፍትሄው የሚሆነው። ቴክ ቲንግስ with a grain of salt የሚል አይነት አባባል አለ። የተቀላቀለ ነገር ሊኖር ይችላል ብሎ ሙሉ በሙሉ እንደወረደ ሳይሆን ለማመዛዘን ለማሰብ ለራስ ጊዜ ሰጥቶ አድናቆትንም ቢሆን ኮሬክቲቭ የሆኑ አስተያየቶችንም ቢሆን በመጠኑ ራሳቸውን በሚጠቅማቸው መንገድ ለመረዳት መሞከር የሚጠቅም ይመስለኛል። ያው ይህን ለማድረግ ከብዙ ነገር ሊመጣ ስለሚችል ፐርሃፕስ የሚያማከራቸው ሰው ቢኖር ወይ ደግሞ የተሻለ ራሳቸውን ሊያውቁ የሚችልበት መንገድ ቢኖር ጥሩ ይመስለኛል። በተለይ ኩባንያ እያስተዳደርኩ ነው የሚለው ሀሳብ ስላለ በስራቸው ያሉ ሰዎችም አሉና በአንድ ጎን እንደውም አፌክት አያደርግም ወይ ከሌላ ሰውስ ጋር ያለን ኩባንያው አንድ ሰማይ እየወጣ አንድ እየወረደ ማለት ከጠያቂያችን ጋር ማለት ነው ውስጥና ሌሎችን ሰዎችን እንዴትስ አፌክት ያደርጋል? እንዴት ነው ለሌሎች ሰዎች ትችትንስ የሚያቀርቡት አድናቆትንስ የሚያቀርቡት የሚል ሀሳብ በውስጤ ነበርና ሌሎች ነገሮችንም ስለሚነካ በሆነ መንገድ ራሳቸውን የተሻለ ለማወቅ ቢሞክሩ ለጤናቸው፣ ምክንያቱም ባሉት እንትን በጣም ወደ ላይና ወደ ታች ስሜታቸው የሚዋዥቅ ይመስለኛልና ከሱም አንጻር የተሻለ ራሳቸውን ቢረዱ ጥሩ ነው ብዬ ነበር ያሰብኩት። አንድ ስቶሪ ትዝ አለኝ። አንደኛ ጓደኛ ሜዲካል ስኩል እያለን ቲንክ ተርድ ይር ፎርዝ ይር ላይ እያለን አንድ ትምህርት ላይ በጣም መጥፎ ውጤት አምጥቶ በጣም ተናደደ። አስተማሪዋ ነች የጣለችኝ ብሎ ከልቧ ነው ሄደ። እሷ ደግሞ የዋህ ነች፣ እንትን አይደለችም። ይሄ ውስብስብ አይነት ሰው ሳይሆን በጣም ቬሪ ስትሬት ፎርዋርድ ግን ኢኖሰንት ሚክ አይነት የዋህ ሰው ነች እና ፈልጌሽ ነበር እንደዚህ ምናምን አላት። እሺ ምንድን ነው ስትለው ፋይናል ኤግዛም እንዴት እንደዚህ ትጥኛለሽ በዚህ ውጤት ለዛውም ምናምን ሲላት ማነው ስም አለ። ስሙን ነገራት። እኔ እንኳን ልጥል ስምህንም አላውቀውም ራስ ሳትሆን አይቀርም የወደቅከው አለችው። በጣም ፓወርፉል ነው። ቤዚክሊ እሱን የመጣል ፍላጎት ብቻ ሳይሆን ስሙንም አታውቀውም። እኔ አይዶን አላውቅህም፣ እውነቷን ነው። እኔ አላውቅም፣ ለምን እጥልሃለሁ? እኔ አላውቅህም፣ ስምህን ካላወቅኩ ምን ብዬ ነው የምጥልህ? እና አንተ ራስን የወደቅከው። አሁን አንዳንድ ጊዜ አንዳንድ ነገሮች ሲመጡ ሰጪው ጋር አይደለም ችግሩ ያለ ሰጪው ይሄንን ማሰብ ጥሩ ነው። ሁሌ ሰጪው ጋር ላይሆን ይችላል ብሎ ማሰብ ጥሩ ነው። በቃ ግን ሁሉንም አስተያየት ሰጪ ልንቆጣጠር የምንችልበት መንገድ የለም። በአስተያየት ላይ የመጀመሪያው ነገር መረዳት ያለብን ኮንትሮል ማድረግ ያለብን ራሳችንን ነው። ስለዚህ አንዱ ሲያሞግስ ሲሰማሽ ከወጣሽ፣ አንዱ ሲያኮስስሽ ገደል ከገባሽ፣ ምንም የሌለ ቀን ደግሞ ሜዳ ላይ ከቀረሽ ይሄ ለሰው ልጅ ሕይወት እንኳን ተቋም ለማስተዳደር ራስንም ለመምራት ከባድ ነው። ስለዚህ የመጀመሪያው ነገር አስተያየት ከሰው ይመጣል፣ ምላሽ ከኛ ይወጣል። ስለዚህ የመጀመሪያው ነገር ምላሻችን ላይ ነው የኛ ትልቅ ስራ መሰራት ያለበት። ስለዚህ እኛ የምንመልስበትን መንገድ ካስተካከልን አስተያየት ሰጮች እኛ ላይ ያላቸው ፓወር በጣም ያነሰ ነው። በጣም ክንፍ ሼካ ነው ያለው ብሎ አንድ ሰው እንደ መልአክ ሲያይሽን ያው ክንፍ እንደሌለሽ አውቀሽ በቃ እግዜር ይስጥልኝ ጥሩ አስተያየት ነው አመሰግናለሁ ከሚለው ባላለፈ ወይ ደግሞ እኔ እኮ ባለፈው አንቺ ላይ ያገኘሁትን ቀንድ ብሎ ደግሞ አንድ ሰው ደግሞ እንደገና ሰይጣን ሊያደርግ ሲሞክርም ደግሞ ክንፍም እንደሌለኝ ቀንድም የለኝም እኔ ሰው ነኝ የሚለው ጋር ከኖር አንድ ሰው ሰውየው ስሜቱን እንደሚገልጽ ብቻ ከቆጠርሽለት ብዙ አትጎጅም። ይሄ አንደኛው አንግል ነው።
ሁለተኛው አንግል ግን መለወጥ የምንችለው እኛን ነው፣ መቆጣጠር የምንችለው እኛን ነው የምለው የመጀመሪያው እንዳለው። ሁለተኛውም ነገር ግን ሰዎች አስተያየት ሲሰጡ እውነት እያወሩ አይደለም። ሰዎች እንደ ስሙ አስተያየት ነው እየሰጡ ያሉት። በምስጋናም ይሁን በነቀፋ ውስጥ ሲያሳልፉ የራሳቸው ስሜት፣ አመለካከት፣ ሞቲቭ ወይም ደግሞ ምንድነው ሞቲቭ የውስጥ ምክንያታቸው፣ የሰሙት ወሬ፣ የዛለታ የበሉት ምግብ ሁሉ ይገባበታል። በሰው በርበሬ የበላ ቀን እና ማር የበላ ቀን አንድ አይነት አስተያየት፣ የራበውና የጠገበ ቀን ከባድ ነው። ስለዚህ ምን ማለት ነው? ሁሉን ደግሞ እኔ ጋ ነው ያለው ብሎ ደግሞ አለመሰቃየት፣ ሁሉም ሌላ ሰው ጋር ነው ብሎ ደግሞ ሄልፕለስ አለመሆን፣ ሁለቱን ነው አሁን አንዱ። ስለዚህ ብዙ አይነት ሰዎች የሚሉት ነገር የነሱ ስለሆነ የነሱነቱን መረዳት፣ ግን ምላሹ ደግሞ የኛ ስለሆነ የኛን ምላሽ ደግሞ እኛ መስራት። እነዚህ ሁለቱ አይ ቲንክ ፍሬም ነው ለምስጋናም ይሁን ለነቀፋ። አይ ቲንክ ምንጭኛ አይደለንም። ስለዚህ ያንን መረዳት አስፈላጊ ነው። ግን አንዳንድ ጊዜ ይሄ ብቻ አይፈታው። አንዳንድ ምስጋናዎች በጣም አታላዮች ናቸው ይዘውን። ምክንያቱም ሰዎች አድንቀው አመስግነው በቃ ውለታቸው እስኪከብድሽ ካረጉ በኋላ እንደው ይችን ስልክ በወስዳት ቢሉሽ እንዴ ማለት እድልሽ ዝቅ ሊል ይችላል። ስለዚህ ሰዎች አንዳንድ ጓደኛ ያለ በጣም እስካመሰግንሽ ምን ፈለግሽ ነው ማለት አሳጥሪውና ንገሪኝ። ያ አይነት እይታ ከልኩ ሲያልፍም አንድን ነገር ቶሎ ብለሽ ራስሽን እንትን ማድረግ ያስፈልጋል። አንዳንድ ሰው ደግሞ ነቀፋ ሲያበዛ ምን አስቦ ነው ከማለት ውጭ እንትን አለማድረግ ያስፈልጋል። እንግዲህ ሁለቱን ከኛ ውስጥ ያለውን ምላሽና ከሰዎች የሚመጣው እኛ ማንቆጣጠረውን ኮሜንት ፖዚቲቭም ኔጌቲቭም ማገናኘትና ፕሮሰስ ማድረግ ደግሞ ጊዜ የሚባል ነገር ሁሌ ወዲያውኑ ሪአክት አለማድረግ። ምላሽም ጥሩ ነገር ከሆነ ቴንኪው ብሎ አሳንሶ እንትን ማድረግ በቃ ቴንኪው ብሎ ግሬሽየስሊ አክሰፕት አድርጎ ከዛ በላይ ነገሩን የዕለቱ አጀንዳ አለማድረግ። ነቀፋም ከሆነ እንደሱ አላየሁትም ነበር እስኪ ላስበትና ምላሽ ካለኝ መልሳለሁ። ወዲያውኑ እሰጥ አገባ ውስጥ አለመግባት ወይም የስሜት ሮለር ኮስተር ላይ ሳትወጪ ቀይ ሰውየው አስተያየት ነው የኔን ምላሽ ደግሞ አሁን የመስጠት ግዴታ የለብኝም ብለሽ ብዙ ኢሞሽን ካለ ከአካባቢው መራቅ። አንዳንድ ኔጌቲቭ ኮሜንቶች ከኢሞሽን ጋር ስለሚመጡ እሺ ይቅርታ ሰምቻለሁ ላስበትና እንደዚህ አይነት ነገሩን በስፔስ እና በታይም መለየት ጥሩ ሊሆን ይችላል። አንዳንዴ ትችት በተለይ የሚከብደው ሰው ከሚጠቀማቸውም ቃላትም አንጻር እንዳልከው ደግሞ ስሜትም ስላለ አሁን ጠያቂያችን እንዳሉት አይነት ሃርሽ የሆነ ሪያክሽን ቢኖራቸው ማለት በቃ ስራ መቀጠል አልፈልግም፣ ራሴንም ብዙ ነገር በቃ ጥያቄ ውስጥ ይከትብኛል እስከ ማጥፋት ራሴን እንደሱ አይነት ሪያክሽን ውስጥ ላለመግባት ሰው ማድረግ የሚችለው ነገር አለ። እንዳልከው ነገሮችን ቀስ አድርጎ ለመውሰድ መሞከርና ጊዜ መውሰድ አንዱ ሆኖ እንዴት አድርጎ ነው ያንን ነገር ስሙዝ ማድረግ ይቻላል ሀፕን ሲያደርግ ወይስ? አዎ የመጀመሪያው ነገር ዴፊኒቲቭ ሶሉሽኑ ለምንድነው እንደዚህ ሪአክት ማድረገው ብሎ ራስን መጠየቅ ነው። አንዱ ከሰልፍ ስቲም እና ከሰልፍ ኢሜጅ ስለ ራሳችን ካለን እይታና ለራሳችን ከምንሰጠው ግምት ጋር ይያያዛል። አሁን አንዳንድ ሰዎች እንኳን አስተያየት አይደለም ቦምብ ብታፈነጅ ምንም ሳይመስላቸው ሄዱ ሰዎች አሉ። ስለማይጎዳ አይደለም ቀዥቢ ነው ምናምን ብለው ሁሉ ይሄዳሉ። አንዳንድ ሰው ደግሞ ገና ሌላውን ሰው እንኳን ሊጎዳ ምንም የማያደርገው ነገር እየየ እያሉ በቃ ዛኔ እኮ ዓለም ተደፋች ላይ ይላሉ። ስለዚህ ይሄ ሰዎች ከራሳቸው ከውስጥ ካላቸው ስለ ራሳቸው ካላቸው እይታ ነው። ደግሞ በሌላው ጎን እንዳሉት እግዚአብሔር ወረደ የሚመስላቸው ደግሞ ምስጋናና አጀብ እሱም እኮ ለአደጋ ያጋልጣል። ምክንያቱም እንደዚህ አይነት በጣም በትንሽ በትልቁ የሚጎዱ ሰዎች የምስጋናና የምርቃት ረሀብተኞች ናቸው። ስለዚህ ሰዎች ኢዚሊ ማኒፑሌት ያደርጓቸዋል። እንደዛ ለሚያደርጉላቸው ሰዎች ብዙ ባውንደሪያቸውን አሳልፈው ይሰጣሉ። ስለዚህ ይሄ የመጀመሪያው ነገር እድገታችን ላይ ስነ ልቦናዊ ብስለታችን ላይ ግድፈቶች አሉ ወይ? ሁለት ነገር አለ። ለምሳሌ ሁሌ
ጎሽ እየተባለ ያደገ ሰው በቃ መከራውን ነው የሚያው። ነቀፋ ለመቀበል እድሉ ዝቅተኛ ነው። እዚህ አስተዳደግ ላይ ያለ ኢሹ ይኖራል። አንዳንዴ ደግሞ ሁሌ እየተነቀፈ ደግሞ ኢጎ የተጎዳ ሰው ምንም ሸክም መሸከም አይችልም። ሁለቱም መጥፎ ነው። ሁሌ እየተመሰገነ ያደገም ሰው ነቀፋ አይችልም። ምክንያቱም ይደዝን ሀው ተዋደል ለመጀመሪያ ጊዜ ነው አንተ አትረባም የተባለው እና ምንድነው አለመርባት የሚለውን ሊረጋው አይችልም። ሁሌ አትረባም እየተባለ የኖረ ሰው ድሮም አረባም እኔ ብሎ በዛ በትንሹ ነገር እንቀሽ ይላል ማለት ነው። በአብዛኛው በተመጣጠነ የነቀፋና የምስጋና ባህል ውስጥ ያደጉ ልጆች ብዙ አይቸገሩም በእንደዚህ አይነት ነገር። ስለዚህ አንዱ ኢሹ የዚህ አይነት ፍሬምወርክ ወይም ደግሞ የስብዕና አርኪቴክቸር ያላቸው ሰዎች ያው እዛ ላይ መስራት አለባቸው። ሌላው ሲግኒፊካንት ትራውማዎች ኢን ላይፍ የፈጠሯቸው ጥፋቶች ወይም ደግሞ ሰባራ ማንነቶች ካሉ ያም ለእንደዚህ አይነት ነገር ቢዚቭ ሪሌሽንሽፕ ውስጥ የኖሩ ሰዎች ወይም በዚህ አይነት ውስጥ ያለፉ ሰዎች ምስጋናና ነቀፌታን የሚያዩበት መነጽር የዛ ሪፍሌክሽን ሊሆን ይችላል። አንዳንድ ሰብዕና ላይ ያሉ መዛባትና ግድፈቶች አንዳንድ አስቸጋሪ ናቸው። ለምሳሌ እንደዚህ ናርሲሲስቲክ አይነት ወይም በራሳቸው በመሞላት ዓለም ሁሉ እነሱን ለማገዝ የተፈጠረ የሚመስላቸው ሰዎች ዴፊኒትሊ ኢጓቸው በጣም ስስ ነው። የምስጋና ደግሞ ረሃብተኞች ናቸው እና ሁሌ ካልተመሰገኑ መንቀሳቀስ አይችሉም። እንደዚህ አይነት ሰዎች አሉ። ለምሳሌ ጥገኛ ሰብዕና ዲፔንደንት ፐርሶናሊቲ ያላቸው ሰዎች ደግሞ በጣም በቀላሉ ስሜታቸው ይጎዳል። እንደውም ሰዎች ዲግሬድ እያደረጓቸው ነው አሽከር አድርገው የሚያቆዩቸው። ምንም ምስጋናም ሊሰጧቸው አይችሉም። በዚህ አይነት ነገር አለ። የሰብዕና ኢሹ ያለበት ሰው ሊሆን ይችላል። ሌላ እንግዲህ አንዳንድ በቫልነራቢሊቲስ አሉ ኢኮኖሚካሊ ኦር በተለያየ አይነት ማህበራዊ ጉዳዮች ውስጥ ፕሮፐርሊ ዴቨሎፕ ያላረገ ወይም ፕሮፐርሊ እንትን ያላረግነው ነገር ሲሆን ሰዎች ቬሪ ኢዝሊ እንትን ይላሉ። በነቀፋ ኢንሴኪሪቲ በጠቅላላ የሚፈጥሩ ነገሮች ካሉ ለምሳሌ ሌላ ካልቸር ውስጥ ስትገቢ ለነቀፌታና ለምስጋና በጣም በተለይ ለነቀፌታ ሴንሲቲቭ ትሆኛለሽ። ውጭ ሀገር ስትሄጂ ቬሪ አንቴናሽ ሞር አለርት ነው። ስለዚህ የሚደርስብሽ ነቀፋ በቃ ጠሉኝ፣ ጥቁር ስለሆንኩ ነው ምናምን አክሰንቴ በጣም ብዙ ሰዎች ይሰቃያሉ። ከነሱ በጣም እዚህ ግባ የማይባል አክሰንት ሌላው በኮንፊደንስ ሲኖር ማለት። ስለዚህ ከራስ ጋር የተያያዘ ነገር አለው። እነዚህ ነገሮች አሉ። ያ ሞሮለስ ሜይ ቢ ፐርፌክሽኒስት መሆንም እዚህ ውስጥ ሊካተት ይችላል። ለራስ ያለን ግምት። አዎ ፐርፌክሽኒስት መሆን ማለት ምንድን ነው? ሁሌ በቃ ነገሮችን ፐርፌክት መሆን ከሚለው ተቃራኒ ትርጉም ነው ያለው። ፍጹምነት ሳይሆን ፍጹማዊ ነው የሚባለው። ፍጹማዊ ማለት ምንድን ነው? ፐርፌክት ያልሆነን ነገር የእኛ ጥፋት አድርገን ወስደን አለመቀበል መቻል። እንግዲህ ፐርፌክት ነገር በሌለበት ዓለም ውስጥ ፐርፌክት አይቻልም፣ ግን ፐርፌክት ካልሆንኩ ደግሞ ተቀባይነት አላገኝም የሚለው ፓራዶክስ ወይም ደግሞ ኮንትራዲክሽን ግጭት ውስጥ ነው የሚኖሩት ማለት ነው። ስለዚህ ያን ነገር ፐርፌክት እስኪሆን ድረስ አይቀበሉትም። በተለይ ነቀፌታን በጣም የሚጠሉት ለዚህ ነው። ምስጋናንም በጣም እንትን የሚሉት ለዚህ ነው። ግን ደግሞ ያው ከነቀፌታ ነፃ የሆነ ህይወት ሊኖር አይችልም። ከዚህ ጋር አያይዘን ብናነሳው ብዬ ያሰብኩት አሁን ከጠያቂያችን ስራም አንጻር ያሉበት ነቀፌታንም ይሁን ምስጋናን ምንም የሚቀበሉበት መንገድ በምን መንገድ አፌክት ሊያደርጋቸው ይችላል? በሆነ መልኩ ጥያቄውን ማንሳታቸውና ያሉበትን ፖዚሽን ማንሳታቸው አፌክት ቢያደርገው ነው የሚልን ነገር እንዳስብ አድርጎኝ ነበር። ግን ጠለቅ ብለን ብናየው ከስራ አንጻር ከስራቸው ያሉ ሰዎችን ትሪት በሚያደርጉበት መንገድ ሊሆን ይችላል፣ ፐርፎርም በሚያደርጉበት መንገድ በስራ ኮንቴክስት ውስጥ ምን ያህል አፌክት ያደርጋቸዋል ይሄ ችግር? አምሹ እንግዲህ ባለቤት ካልሆኑ አስተዳዳሪ ከሆኑ የባለቤቱ ባህሪ አንዳንድ ባለቤት ያው ባለቤት ነው እንጂ የብዙ እውቀት ባለቤት አይሆንም። ሼር ሆልደሮች ወደበር ወይም ደግሞ ሄድ ኦፊስ እንደሚባለው ከዛ የሚመጡ አስተያየቶች እንትን ነው። እኔ ትልቅ እንትን ይመስለኝ ምስጋናም ሰማይ የሚያደርሰው ነቀፌታም መሬት የሚፈጠፍጠው ሰው የኢንሴኪሪቲ ኢሹ ሊኖር ይችላል እና ያን ዲል ማድረግ ያስፈልጋል ከውስጥ። ሌላ እንግዲህ እንደዚህ አይነት ሰው ራሱን የሚያስተካክለው የበታቾቹን ትሪት የሚያደርግበት መንገድ ላይ ብዙ እንደዚህ አይነት ሰው ለበታቾቹ ደግሞ በጣም አስቸጋሪ ሰው
ያው ሞስት አቢዩዘርስ አር አቢዩዝድ እና ሁሌ ማለት አይደለም፣ ግን እንደዚህ አይነት ነገር ካለ የነገሩን ማስተካከያ ሌሎች ላይ የምንሰጠውን ነቀፌታና ምስጋና እንትን ማድረግ ነው። ግን ቅድም ያልኩት ነው ዋናው እንትን ዞሮ ዞሮ ከሰዎች የምናገኘውና ምስጋናና ነቀፌታ ስለነሱ ነው እንጂ ስለኛ የሚናገር አይደለም ብሎ ማመን፣ ሁለቱንም ቀለል አድርጎ መውሰድ፣ በትክክለኛው ፐርስፔክቲቭ መውሰድ። በአንደኛው ምክንያት ሩቅ ከሄድሽ በሌላኛው ምክንያት ሩቅ መሄድሽ አይቀርም። ምክንያቱም በምስጋና ጣራ ላይ የደረሰ እንትን ከሆነ ነቀፌታ ለመቀበል የሚቀጥለው ታችኛው ፎቅ ሲሄድ 2 ፎቅ ነው የሚወርደው። በአብዛኛው ግን ቶሎ ተቀብሎ ወጣ ብሎ የሚመለስ ሰው ወረድ ብሎም ለመውጣት ብዙ አይቸገርም። የዚህ አይነት እንትን አለ በአብዛኛው የሚመስለኝ ነገር። ሌላ እንግዲህ ሌሎች ሪሌሽንሽፖች ላይ ስቴብል ያልሆነ ሰው ስራ ቦታ ላይ ሪፍሌክትድ ይሆናል። ጠያቃችን ባለትዳር ሆኖ አይሆኑ አላውቅም። ሌሎች ሪሌሽንሽፖቻቸው ላይ ያለው ነገር ስራው ላይ ሪፍሌክትድ የማይሆንበት ምክንያት እዚህ ብቻ ነው ብዬ አላስብም። ስለዚህ አንዳንዴ ከስራ ውጭ ያሉ ግንኙነቶቻችን ላይ ስንሰራ የዚህኛው ላይ ለመለወጥ ቀላል ነው። ሌላው ሶስተኛው ግን እንግዲህ ሪሶርስ ካላቸው ይሄ ስፔሲፊክ ኢሹ ሲኖረን ኮች ቀጥሮ ወይም ቴራፒ ጋር ሄዶ፣ በተለይ ኮች ጥሩ ነው እነኝን ስፔሲፊክ ኢሹዎች ዲል ለማድረግ አካውንታቢሊቲ ፈጥሮ ለተወሰነ ጊዜ 3 ወርም 2 ወር በደንብ ዲል አድርጎ መስራት የተሻለ ሶሉሽን ሊሆን ይችላል። አንዳንዴ በራስ መወጣት ከባድ ስለሚሆን ደግሞ በአንድ ጎን የተነሳበትን ምክንያት ዲፕ ሊሆን ይችላል። ከአስተዳደግ ከማንነት አንጻር እሱንም በደንብ ለመረዳትና በተሻለ መንገድ ለመቀጠል የሚያስፈልግ ይመስለኛል። ስንሰበስበው ምን ፕራክቲካል የሆኑ ነገሮች አሉ? አሁን ላይ አሁን መጨረሻ ላይ ያነሳኸው ሀሳብ አለ፣ ኮች የሚያደርግ ሰው ወይ ቴራፒ ወይም ካውንስሊንግ አይነት ኦፕሽን መጠቀም ሊሆን ይችላል። ከዛ ውጭ ግን በግሉ ሰው መጀመር የሚችለው ፕራክቲስ አለ። አሁን ጆርናል ማድረግ ይረዳል። አካውንታቢሊቲ ፓርትነር ለምሳሌ በታችም የበላይም ካልሆነ ሰው ጋር ተጠያቂነት ፈጥሮ ፊድባክ መስጠትና መቀበል መማር። ሌላ እኛ ራሳችን ለሰዎች የምንሰጠውን ፊድባክ አሰጣጥና ለሰዎች ከሰዎች ኔጌቲቭን ፖዚቲቭ ፊድባክ ስንሰጥ እንሰጣለን ወይ ከሰጠ እንዴት ነው የምንሰጠው? እኛ ስንሰጣቸው ሰዎች እንዴት ነው የሚሰማቸው? ዩዥሊ እዚህ ጋር ሴንሲቲቭ ካልሆንሽ እዛ ጋር ሴንሲቲቭ መሆንሽ አይቀርም። ስለዚህ ይሄንን የራስን ዲል ማድረግ የቤት ሰራተኞች ለምሳሌ ሊኖራቸው ይችላል። መስሪያ ቤት ላይ ያሉ ኢሚዲየትሊ ከዛም በታች ያሉ ፓርትነሮች፣ ደንበኞች ምናምን ጋር ያላቸውን የፊድባክ አሰጣጥ በደንብ ማየትና እዛ ላይ ፊድባክ የሚባለው የኮሚኒኬሽን አስፔክት ላይ በደንብ መስራት ያስፈልጋል። ሌላ ምንድነው እሱ እንደዚህ አይነት ነገሮች በጣም ወደ ሰማይ ሲሰቅሉን፣ በጣም ወደ ምድር ሲያወርዱን ውሳኔና ምላሽ አለመስጠት። ቴንኪው አጭሩ ላስብበት ባጭሩ ብሎ ከዛ ከስሜት ጋራ ዲል ማድረግ መማር። እንዲህ መጀመሪያ ላይ ሁሉ ነገር ረግቦ ወደ ቤዝ ላይን ወደ ቦታቸው እስኪመለሱ 24 ሰዓት ከፈጀ ሜቢ በደንብ የራሳቸውን እያሰለጠኑ ኮንሽስ እየሆኑ ሲመጡ ውዝን 1 አወር መስተካከል ሊኖር ይችላል እና ብዙ ምላሾች ከስሜት ነፃ በሆንበት ሰዓት ማድረግ። ስለዚህ መጀመሪያ ስሜቱን ማርገብ፣ ራስን ክሪቲካሊ ማየት፣ ለምነው እንደዚህ ኦቨር ሪያክት ያረኩት ብሎ መጠየቅ። እነዚህ ነገሮች በሂደት ውስጥ ለውጥ ሊያመጡ ይችላሉ። ሌላ እንግዲህ ፊድባክ ላይ፣ ኮሚኒኬሽን ላይ፣ ክሪቲሲዝምን መቀበል ላይ የተሰሩ ቪዲዮዎች ዩቲዩብ ላይ ብዙ ይኖራሉ። አምሹር እነሱን እያዩ ራስን ኢኪፕ ማድረግ አስፈላጊ ነው። አሁን ብዙ ጊዜ ፊድባክ ላይ ትሬኒንጎችም ላይ ስናነሳው ያሉት አሁን 3 ኬስ የሚባሉት ኬስ እንደ ሳንዶች አይነት አድርጎ መልካምን ነገር ከዛ ትችትን መልካምን ነገር አድርጎ እንደሱ አይነት ፕራክቲካል ቲፖች ናቸው በደንብ ማግኘት ስለሚቻል ምንቀበልበትንም ምንሰጥበትንም መንገድ ሼፕ ያደርጋል። ጠያቂያችን እንግዲህ ባላቸው በስራ ዘርፍን ብቻ ሳይሆን በአጠቃላይ በህይወታቸው መልካምንም ነገር ትችትን የሚቀበሉበትን መንገድ ከማሻሻል ከማመዛዘን አንጻር የሚጠቅም ነገር ያነሳን ይመስለኛል። መልካም አስተያየታችን እንደማይጎዳቸው እኛ እንኳን ያለው በጣም ቀላል የሚጠቅም ቲፕ ስለሆነ ሌሎች ተመልካቾቻችንም በዚሁ ረገድ ልምዳቸውን ቢያካፍሉ በኮሜንት ላይ ሊሆን ይችላል። ተያያዥም የሆኑ
ወይም ደግሞ በሌሎች ሀሳቦች ላይ ያሉን ጥያቄዎች ካሉ በ0911 50 50 50 ላይ በቴሌግራም ወይም በዋትሳፕ ትልኩልን ማግኘት እንችላለን። ወይም በኢትዮማይንድሴት@gmail.com ላይ ጥያቄዎቻችሁን ብትልኩ ለዚህ ያመጣን የተለያዩ ሀሳቦችን የተለያዩ ጥያቄዎችን ለማንሳት እንሞክራለን። እንግዲህ ለዚህ ሳምንት ያለን ጥያቄና ክስ ምናምን ነው። አንቺ ምስጋና ነው የሚሻልሽ። እኔ ምስጋና ነው ለተመልካቾች እንኳን የምሰጠው። ሁለቱም አክሊት ስሙን አንቺ ልትወስጂ ፈልገሽ? አይ እኩል ይሁን። ቴንኪዩ በጣም መልካም ሳምንት።